አበቄለሽ ዳጣን ጉድ ሰራቻት። እሷ ሽንት ቤት ውስጥ በቆመችበትና ፀጉሯን በምታበጥርበት አጋጣሚ አበቄለሽ ወደ እሷ ጋር በመምጣት እንዴት ነሽ ዳጣዬ ብላ ተጠይቃታለች። ዳጣም ደግሞ ደህና ነኝ፣ ዛሬ እኮ ከጓደኞች ጋር ልገናኝ ነው እንደዚህ ፏ እያልኩ ያለሁትኝ የሚል ወሬም ስታወራት እሷም አጠገቧ ተቆምና ዝም ብላ ወሬዋን ካዳመጠቻት በኋላ እኔ ምን አገባኝ ታዲያ የሚል መልስ ነበር የመለሰችላት። ይህንንም ብትላትም ግን ዳጣ አበቄለሽን እንደምትወዳት ነበር የነገረቻት። አበቄለሽም የእውነትሽን ነው ዳጣዬ እኔን ተወጅኛለሽ የሚል ንግግር ስትናገር አዎ በጣም ነው የምወድሽ የሚል መልስ መለሰኝ። እሺ እኔም እወድሻለሁ እያለች እሷን ለማታለል እየሞከረች ነበረ። ለካ አበቄለሽ ዳጣ ፀጉሯን አበጥራ ከጨረሰች በኋላ ማበጠሪዋን እንድትሰጣት ጠየቀቻት። ዳጣም እንዴ እኔ ባበጠርኩበት ነው እንዴ አንቺ የምታበጥሪው የሚል ንግግር ስትናገር ዳጣዬ እወድሻለሁ ብለሽኛል፣ ስለዚህ ከወደድሽኝ አንቺ ስጪ ላበጥርበት፣ እኔም እኮ እወድሻለሁ ምን ችግር አለው በአንቺ ማበጠሪያ ባበጥር የሚል መልስ ነበር የመለሰችው። ዳጣም ደግሞ ሁለት ልብ ሆና ብቻ ግራ እየተጋባች ያንን ፀጉሯን ያበጠረችበትን ማበጠሪያ ፀጉሯን ሳታነሳ ለእሷ ትሰጣታለች። አበቄለሽ ግን አላማዋ የዳጣን ፀጉር እንዴት ብዬ ላግኘው የሚለው ስለነበረ በተኛችበትን በመቀስ ልትቆርጥ ሞክራ ነበርና አልተሳካላትም። ዛሬ ግን በግላጭ ፀጉሯን አገኝተዋለች። ያንን ማበጠሪያ ከሰጠቻት በኋላ አጠገቧ ነበረ የዳጣ እና ምን ይገትርሻል ከጨረሽ አትሄጂም እንዴ የሚል ንግግር ስትናገር ዳጣም እሺ በቃ ቻው ትላትና ትሄዳለች። ከሄደችላት በኋላ ተዘጋጅታበት ስለነበረ የመጣችው የዳጣን ፀጉር በፌስታል ውስጥ ታደርግና ቀጥታ ለምትፈልገው ዓላማ ታደርገዋለች። ከሽንት ቤት ውስጥ እጇን ተጣጥባ ከወጣች በኋላ ቀጥታ ያደረገችው ነገር ቢኖር ስልክ ወደ ጓደኛዋ መደወልና ዲኤንኤ ለማስመርመር ስንት ብር እንደሚያስፈልግ መጠየቅ ነበር። ጓደኛዋ ጋር ደውላ ሆስፒታል ሄደህ እዚህ ቦታ ዲኤንኤ ለማስመርመር ስንት ብር እንደሚፈጅ ጠይቅልኝ ትለዋለች። እሱም ደግሞ እሺ ይልና ትዕዛዟን አክብሮ ሄዶ ይጠይቅላታል። ከተወሰነ ደቂቃ በኋላ እናቷ ቤት ውስጥ ስላልነበረች ትመጣለች። ከዛ ሳሎን ላይ ቁጭ ብላ ስለነበረ እሺ እንዴት ነሽ አበቄለሽ ደህና ነሽ ወይ የኔ ልጅ ኤብዬ እያለች ትላታለች። እሷም ደግሞ እማዬ ደህና ነኝ፣ የሰጠሽ ብር እኮ አንሶኛል፣ ስለዚህ ለምን ብር አትጨምር የለኝም ብላ እናቷን ስትጠይቅ እናትየዋ ደግሞ የሰጠሁሽን ገንዘብ መጀመሪያ ለምን እንደዋልሽው የማውቀው ጉዳይ የለም፣ ስለዚህ ያንን የት እንዳደረግሽው ሳላውቅ ደግሞ ጭራሽ ጭማሬ ጨምሬልኝ ታያለሽ እንዴ? በይ ለማንኛውም አትጨማለቂ፣ ይልቅንስ አባትሽስ ልጆቹስ እነ ዳጣስ የት ሄደው ነው የሚል ጥያቄ ስትጠይቅ እሷም የመለሰችው ለእናቷ ምን ያቅላታለሁ ደግሞ ብቻ ቤት የለችም ጓደኞች ጋር ልገናኝ ነው ፍቅረኛ ጋ ነው ብላ ነበር የወጣችው የሚል መልስ ነበር የመለሰችላት። ከእናቷ ጋር ትንሽ ካወራች በኋላ አጋጣሚ ሆኖ ስልኳ ይደወልላታል። ከዛም ስልኳ ሲደወል ስለ ዲኤንኤ ምርመራው ውጤት ወይም ደግሞ ብር ስንት እንደሚያስፈልግ ጠይቅ የተባለው ሰውዬ ነበረ ጓደኛዋ። ከዛ በኋላ ደውሎ ሲነግራት እሷም ደግሞ እሺ ግን የተወሰነ ብር አበድረኝ ብላ ስትጠይቀው ጓደኛዋም ደግሞ ይስማማላታል። አሁን አበቄለሽ ወይም ኤቢ ሀሳቧ ተሳካላት። ከዛ ቀጥታ ያንን የደረጀንና የዳጣን ፀጉር ይዛ ወደ ሆስፒታል ትሄዳለች። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ቪዲዮውን ስትጀምሩ በላይክ ጀምሩት፣ አይከፈልበትም። ቅንነት ለራስ ነው። ዛሬ እንግዲህ በዳጣ ድራማ ነው የመጣሁላችሁ። የዛሬው ጫን ያለ ነው። ዛሬ እንግዲህ በኤቢ ወይንም አበቄለሽ ምክንያት የዳጣና የደረጀ ዲኤንኤ ታውቋል። ይህንን ጉዳይ ኤቢ ማንም ሰው ሳያውቅባት እሷ በራሷ ሀሳብ ፀጉራቸውን ወስዳ ወደ ሆስፒታል አስመርምራ ውጤቱን ይዛ መጥታለች። ይህንን ሁሉ ነገር ስታደርግ ግን ማንም የሚያውቅ ሰው አልነበረም። እሷ በራሷ መንገድ ነበረ ይህንን ነገር ያደረገችው። ከዛ በኋላም እንግዲህ ከሆስፒታል ስትመለስ ናታን አጋጣሚ ከጓደኛው ጋር መጽሐፍ ሊያመጣ ሲሄድ ጎዳና ላይ አንድ ላይ ተገናኙ።
እሷም ደግሞ በጣም እንደደከማትና እንደራባት የሚጠጣ ነገር እንዲጋብዛት እንደምትፈልግ ለናታን ስትነግረው ናታን ደግሞ ጓደኛዬ ጋር መጽሐፍ ላመጣ እኮ ነበረ አባዬ መጽሐፍ ፈልጋለሁ ብሎኝ ይላታል። አሁን እኔ ስላልኩህ ነው እንጂ ውሸትክን ነው። ዳጣ ሆና ቢሆን እንደዚህ ያለች ግን ትመለስላት ነበረ ትለዋለች። ናታንም አረ ኤቢ ምን ሆነሽ ነው? እንዴት ነው የምታስቢው? እኔ እንደዛ አላሰብኩም። እሺ በቃ አንቺን ቅር ከሚልሽ ወይም መጽሐፉን በኋላ መጠዋለሁኝ ልጋብዝሽ በቃ ይልና ሊሄድ ካሰበበት ቦታ ይመለስና ቀጥታ እሷ ወዳለችበት የሚጠጣ ነገር ጁዝ ነገር ነበር የፈለገችው። እሱን ለመጋበዝ ይሄዳሉ። እዛም ቁጭ ብለው አንዳንድ ወሬ እያወራችሁ ነበር። ዳጣ የምትባል ልጅ ምንም አይነት ነገር ብትልህ ግን እንዳታምናት ስትለው ናታንም እንዴ ምን አደረገችሽ? ዳጣ እኮ በጣም ምስኪንና የዋህ ልጅ ናት። አንቺ ነሽ እንጂ እኮ ለእሷ ጥሩ አመለካከት የሌለሽ። እሷ እኮ ለአንቺ በጣም ጥሩ አመለካከት ያላት ልጅ ናት። በዛ ላይ ደስ የምትል አንቺንም እኮ ትወድሻለች ሲላት፣ እሷ ግን እኔ ወደደችኝ ጠላችኝ ምንም አይደለም፣ ብቻ ግን እሷን ልጅ ከዚህ ከቤት ውስጥ እንዴት አድርጌ ማስወጣት እንደሚችልን ያውቃለሁ እያለች ዛሬ ከባድ ነገር እንዳለም ስትነግረው የሆነ ነገርም አለ ዛሬ። ለማንኛውም የዳጣን ነገር ዛሬ የምታውቅ ይሆናል ትለዋለች። ናታንም ግራ እየተጋባ እንዴ ቆይ ኤቢ ምን እያልሽ ነው ግን ያለሽው? የምን ጉር ነው ደግሞ የማውቀው? አይ በቃ እቤት ከሄድኩኝ በኋላ ሁሉንም ነገር ታውቃለህ ስትለው ናታን ግራ ተጋብቷል። ብቻ እሺ ደስ እንዳለሽ፣ ግን ዛሬ የት ሄደሽ ነው ብሎ ሲጠይቃት ኤቢም ምን ነው ለምን ጠየቀኝ? መቀናቱ ነው እንዴ የሚል መልስ ነው የመለሰችለት። ናታንም አረ እኔ ምን አገባኝና ለምን ብዬ ቀናለሁ? ያው አለ የለ ዝም ብዬ ነው እንጂ የጠየኩሽ ይላታል። እሷም ደግሞ እሺ አይ በቃ የሆነ ቦታ ነበረ ሄጄ የመጣሁትኝ ትለዋለች። የምትጠጣውን ከጨረሰች በኋላ ቀጥታ ወደ ቤቷ ነበር የሄደችው። ናታንም መጽሐፉን ሊያመጣ ሄዷል ጓደኛው ጋር። ከዛ በኋላም እንግዲህ ከሄደችም በኋላ እናትየዋ መኝታ ክላሷ ነበረች። እናትየዋ ጋር ገብታ እማዬ አትቆጭኝም ወይ ያደረኩትን ነገር ልንገርሽ ብላም ስትጠይቃት እናቷ ኤቢዬ ምን አድርገሽ ነው ደግሞ ለመሆኑ የት ነበርሽ ስትል እሷም ደግሞ ያው እቤት ውስጥ እንዳልነበረች ውጭ እንደነበረ የነገረቻት እና ይሄንን ነገር ስነግርሽ ምናልባሽ ልትቀየሚ ትችያለሽ፣ ግን ደግሞ በቃ እኔ ስለ ልጅቷ ጉዳይ ማወቅ ስለፈለግኩኝ አድርጌዋለሁ እያለች ነገሩን ጥምዝዝዝ ታደርግባታለች። እናቷ ደግሞ ግራ ተጋብታ አንቺ ልጅ ቆይና ምን እያወራሽ ነው ያለሽው? እኔ ምንም ሊገባኝ አልቻለም። ምንድን ነው ነገሩ ብላ ስትጠይቃት እሺ እማዬ ጠብቂኝ፣ አሁን የዳጣን ነገር ታውቂያለሽ። ዲኤንኤ አስመርምሪያቸውን የመጣሁትኝ ውጤቱን እንየው ትልና ከጀርባዋ በኩል ያስቀመጠችውን የደረጀና የዳጣን የዲኤንኤ ውጤት ምርመራ ወረቀት ከጀርባዋ ቀስ ብላ ታወጣና ከወገቧ በኩል አስቀምጠው ማለት ነው ወንበር ላይ ለእናቷ ስትሰጣት፣ እናትየዋ እንግዲህ ያላሰበችው ነገር ስለሆነ የተፈጠረው በጣም ትደነግጣለች። አንቺ ልጅ ይሄ ነገር ምንድን ነው? እማዬ ከፍተሽ ብታየው አይሻልም? ከፍተን እናየው ውጤቱን። የአባዬና የዳጣ ፀጉር ውጤት ነው፣ ማለትም ዲኤንኤ አስመርምሪያቸው ነው። የዚህን ጊዜ ፋንቱ በጣም ትደነግጣለች። አንቺ ጭራሽ እኔ አንድም ቀን በህልሜም በውኔም ደረጀን ጠርጥሬው የማላውቀው ሴት እያለሁ አንቺ ይህንን ነገር እንዴት ልታደርጊ ትችያለሽ? እንዴትስ ብለሽ ነው ያሰብሽው? እያለ እንግዲህ እናትየዋ መጮህ ትጀምራለች። የዚህን ጊዜ ኤቢ በጣም ትደነግጣለች። ምክንያቱም እሷ እንዳሰበችው አላገኘችም። ያሰበችው ነገር ቢኖር እናትየዋም በኤቢ ሀሳብ ተስማምታ እሺ ብላ ያንን የመጣውን ወረቀት ውጤቱን አብረው ከፍተው የሚያዩት ነበር የመሰላት። የዚህን ጊዜ እንግዲህ እናትየዋ በንዴት ልጇን ንቅት አድርግና እንዴት ብለሽ ነው ያሰብሽው? ምን አይነት ልጅ ብትሆኝ ነው እውነት አንቺ አሁን እኔ ነኝ የወለድኩሽ? እንዴትስ ብትደፍሪ ነው ይህንን ነገር በድፍረት ሄደሽ ልታስመረምር የቻልሽው? እኔ እኮ ባሌን ደረጀን አንድም ቀን ጠርጥሬው አላውቅም። አንቺ ግን ምን አይነቷ ነሽ? እያለ እንግዲህ መቀጥቀጧንና ጩኸቷን ትጀምራለች። የዚህኔ ውሃና ዳጣ እንዲሁም ናታን ሳሎን ቁጭ ብለው እያወሩ ነበረ። ጥፊውና ብትሩ ሲበዛባት ኤቢ ናታን ብላ ነበር የተጣራችው። የዚህ ጊዜ ናታን እንዴ ምንድን ነው የምን ጩኸት ነው ይላል።
ሶስቱም ተደናግጠው እየሮጡ ሲሄዱ እናትና ልጅ ድብድብ ይዘዋል። ናታን እንደምንም ብሎ ያስለቅቃታል። የተፈጠረው ነገር ለነሱ ግራ አጋብቷቸዋል። ፊት ለፊታቸው ላይ ግን የታሸገ ወረቀት አለ። ምንድን ነው እያሉም ዳጣ በተለይ ስታየው በጣም ደንግጣለች። የዲኤንኤ ውጤት ምርመራ እንደሆነም ያስታውቅ ነበር። መጨረሻቸው ምን ይሆን የሚለውን እንግዲህ በቀጣይ ክፍል ነው የምናየው። የኤቢ ወይም የአበቄለሽ የዳጣ መጨረሻ አብረን የምናየው ይሆናል በቀጣይ ክፍል ባይ